እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርመው ካስረከቡ በኋላ ምንም ሐሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ። ለኔ ነው ተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ ሆኖ ፖስት ያደርጉ ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለሱ ነው የተደወለለት። ይሄ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው ኳስከው ከኢድ በኋላ ትፈታለች እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናርግ። ግን አለበለዚያ ተስፋ እናረግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ። አልጠሩም። እስቲ እውነተኛ ትክክለኛ አቋም ካላቸው ተወካዩ ይዞ ይቅረብ። አቡ አፍናን ይቅረብና እንዲህ ተብያለሁ ለኔ ይበለን ተወካዩ። ከዛ እናምናለን። ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመርጃው ታማኝነት አጠን እኛ ህዝብም እየሰደበን ነው። ሀውዬ እኛ እኮ እውነት አለው ሐቅ አለው ህዝቡ ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው። ሐቅ አለው ትክክል ነው። ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ። ምክንያቱም አቡ አፍናን በርግጥ እንደሚለ ተጨንቆ መጥቶ የሰማው ነገር እየነገረን ነው። ግን መሬት ላይ የሚወርድ አንድም ነገር የለም። ጠብ ያለ ነገር የለም። አምና ለምን አሉን? ለምን ለኢት ትመጣለች ብለው ተናገሩን። እውነት ከሆነ ካላመኑበት ደግሞ ማን አስገደዳቸው? ማን ተናገሩ አላቸው? እውነታውን ነገር ሲያገኙ ለኛም ለህዝብም ይፋ ያርጉ። ስለዚህ አሁን እውነት ከኤምባሲ መረጃ ከመጣ ለኛ አይነገረንም። እኔ 24 ሰዓት እየደወልኩ አይነሱልኝም ኮሚቴዎች። በአጠቃላይ አቡ አፍናን ብቻ አላገኘሁትን እሱን ላስጨንቀው አልፈልግም። እኔ ሰይፉ ልክ ነህ። የሚቀረው ነገር አለ። አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም። ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው። ዛሬ ለኔ አልহামዱሊላህ ረቢል ዓለሚን መረጋገጥ አለበት። እሱ ሆስፒታል መሄዷን የነገረችኝ ሀቡ ነች። ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁ ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምጽ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምጽ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምትጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ። አሁን ሶፊዩ እያለው ያለው ነገር በዚህ ሊያረሳሱን በሐኪም ቤት ተይዳ ታከማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምጽ ምን ነው። ሌላው መጨመርላችሁ ነገር ይኸውላችሁ፣ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይሄንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለሱ ነው ሜሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁንም መሆን ያለበት። እኔ አሁንም የምፈልገው ነገር እኛ የምንሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ያወጣል። ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠየቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነ ስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ
ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንክ ዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይሄንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተ ነው የምንጠይቀው ያልችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገናኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለኔም ለእናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ሙሉ ኃላፊነት ሰጥተናቸዋል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጡ ጋር አልከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ላይ ይደርሳል። ወደነማ ገብቻለሁ። እስኪ ሰፊውን አስቆዩና ይሄንን ካል በኋላ በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለኛ ለቤተሰብ እነማ እናሲያ እኛ ደግሞ ገና 4 ሚሊዮን ነው የደረስነውና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ሰጥተን አዞርን። ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናሲያ ፊታችን ስናዞር ኮሚቴው ማለት አስገብኝና በቃ ሰፊና እንግዲህ አስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። ከዛ እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳልብዬ ነው። አሎ አባፍናን አውራ ይቅርታ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ አንድ ሁለት ሐሳቦችን ልጣልና እኔን የሚመለከት ነገር ካለ ሐሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያለው የሥራ ባልደረቦቼ በዚህ ልክ ወተን ኢቭን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይሄን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፊዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፊዩ። እኔ እውነቱን ነው የምነግርህ። እኛ የዚች ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህ ነን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የሥራ ባልደረቦቼ
ቤተሰብ አላቸው እንዳንተው ምን አላቸው? አሁን እያልክ ያለው ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ብዙ ነገር ማለት አልፈልግም። አልহামዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም። ሊላህ ብለን የገባነውና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምረዳውና አሁን ወቀሳው አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሐሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለነው ነገ ልናገኛቸው እንችላለን። ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ። በምትፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጪ ግን አንድም ቀን እኔም ሆንኩኝ የሥራ ባልደረቦች ኢቭን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ ከሄድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ይሄን አልቀበልምና ነው ያለ መረጃ ወይ ተስፍሽ አንተ ራሱ መጠይቅ ነገር ስላለ ነው። አንዴ ልጠይቅ ስለፈለኩ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ ይሄ በዚህ ታረም አቡ አፍናን የምስራቹን እንዳበሰረን ምን ብዬ ጠየቁኝ። የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜል ነው? በዋትስአፕ ነው? ኤኒ ዶክመንት አለ ማረጋገጫ ስል ተደውሎ ነው ከኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለውን ነገር የመንግስት መስሪያ ቤቶች ተደዋውለው አያወሩም። ኦፊሻሊ ደብዳቤ ኢሜል ነው የሚላከው። ስለዚህ ኤምባሲ ጋር የተላከ ኢሜሉን ይሄን ደግሞ በደብዳቤ ኦፊሻሊ ከዛ በኋላ ሌላ ሰው ድጋሚ እኛ አላለም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ቀያሉ። ለዚህ ነው ወሬ የሆነ ነገር ያወቃቅሳል። ሰው የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሱ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሐቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሐቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ ሀቢባ ያንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አፕዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው። ምናገኘው ግሩፕም ቲም ሌላም ማለት ነው እያወራን ያለነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ ምናስቆመው ሂደቱ ይበላሻል ብለን ምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 አመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም፣ ካልሆነ ራሳቸው መሄድ አለባቸው፣ ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊ ወጪ ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው ከልጅ ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፋሽ ማስረጃ አለ። ይሄን ለማለታቸው ቪዲዮ ሪከርድ አለ። እኔ ለወጣ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ አይመለከተንም። ይሄን ተስፍሽ ይቅርታ፣ እኔ ለወጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ይኸውልሽ አንድ ጊዜ ከመሄዱ በፊት አቡ አፍናን አንዴ ይናገርና እኔን አንድ ደቂቃ ለአንተም እንትን የሚለውን ምንድነው መሰለሽ አቡ፣ አንድ ለሐቅ የምንናገረው ረመዳን ስለሆነ ይኸውልሽ፣ ለምሳሌ እኛ ሸራተን
መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀርብ በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ ነው ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናረግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለን ላልነው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በመናመን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርጓል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከና አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሆኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላህ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላህ እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። ይሄን አሁን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለኛም ከአቡ አፍናንም ይሄንን ሐቅ ማንለው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሃል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው አንድ ፋሚሊ ናቸው 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ የሚያረጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳን ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየተጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎች ላይ ሐቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ በእንደዚህ ነው እሱም የሚሰማውን ሆፕ በመስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ስንጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር ወይ 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደርጓትም። ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄድ ፕሮሰስ ያደርጉት አይደለም። ያ ነው። እሺ ማቢያ አቤት አቡ አፍናን እየሰማን ነው። እኔ እንድታሰናብችኝ አንድ ጊዜ ፈቀጅልኝ። ቀርታ እሺ የስ ፕሊዝ ይኸው ላንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ አመሰግናለሁ። ታንክ ዩ ሃይባዬ በጣም አመሰግናለሁ። ወንድም ኻሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልእክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ኻሊድ አስቀምጦታል። ይሄን አሁንም ደግማለሁኝ። ሁለተኛ አግባብ አለው። ቅድም ሃይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ካሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለው ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ይሶቻ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬ 13 ዓመት ሰብራቸዋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱአ አድርጉ።
ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይሄንንም ከግንዛቤ ውስጥ በማስገባት እኔ በኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት ላይ ተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያድርገው ነው የምለው። በተረፈ አሁን ደግሜ ያመሰግናለሁኝ። ደህና ደሩ። እኔ መለከት ነገር አንዴ ወንድም ሊያወራክ ይፈልጋል እና በአጭሩ ጋይስ አቡ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩት ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። እሺ ችግር የለም። እሱ ያወራል። ሴፍ ቀጥል። ሴፍ ከሱ ቀጥል። አቡ አፍናን እንዲወርድ ነው ይቸኩላል። እሺ አቡ አፍናን እንሸኘዋለን። ችግር የለውም እንሸኛለን። አፉ በለኝ አቡ አፍናን። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም ጥቅም ታክል ስጋትም ወር ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እኔ እስቲ ቀጣይ አንተ ብቻ ምኛ ማን ያስጨንቀህ ህዝቡ ማያስጨንቀህ ኮሚቴው ልክ በአንድ ላይ ይግባልን አንዴ ብቻ። አሁንማ ይኸውልህ ካሁን በኋላ ኢንሻአላህ ኮሚቴው ሳይሆን ምክንያቱም አንተ ሁሉም እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈልከው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቡ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምንን እየተገናኘ በነገራችን ላይ ሰፊዩ ሀቤና ፉብያለሁኝ ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴው ውስጥ ያለውን ነገር ያው የሚዲያ ሰው እንደም በነገራችን ላይ የአፍሪካ ቲቪ ፕሮግራም አቅራቢና አዘጋጅ ነኝ እኔ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይሄን ጉዳይ ነገር እኛን ወክለህ ብለው ነው ሰፊዮ ነገሩኝና ከዛ አንፃር ነው። ሌላ ካሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም መጣሁ ከኢትዮጵያ ኤምባሲዎች ጋር ጭምር ነው መጣሁ ኢንሻአላህ። የመጨረሻ አብሽር ደስ ይላል። ከምንም በላይ እነሱ ልጅ ነው መጣሁ አብሽር ስሜታዊ ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጣ ህይወቷ ውሸት እንዳለው ለማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘቀው አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ተጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለሁኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰፊዩ እዛው ግሩፕ አለን እኮ ግሩፕ አለን እኛ ኦሬዲ ግሩፓችን ቲም ሌላ አይደለ ግሩፓችሁ ስሙ? ቲም ሌላ ላይ ራሱ አቡ አፍናን ለሁላችንም ነው ያሳወቀን። ምን የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው። የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ሳይቱ አንዴ ቆይ ማሜ ሀቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበለኝ። ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባ ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል ኔትወርክ ነው አይሰማም። በዋናነት ተስፋ ያገኘንበት ያለው ስለሌላ ጉዳይ አቡ አፍናን ነው። አይሰለችም። አግሬሲቭሊ እኔ በጣም ነበር። በነገራችን ላይ የሌላ ጉዳይ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ
ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠው ሰው የምትነድፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆነን ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን። በኃይለኛው አግሬሲቭሊ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው እሱን። እኔም ወንድም ኻሊድም ተስፍሽም አሲያም በጣም እስከሚጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር በሌላ ጉዳይ አርፈን አናውቅም። ለዚህም እሱ ጋር ብቻ አይደለም አቡ አፍናን ጋር ብቻ አይደለም ኢቭን ቤተሰቦቿ ሰፊዩን ደውዬ ልክ የሱ ተሳኮን የኔ እህት እንደሆነች እርግጥ የሁላችንም እህት ነች ደውዬ ነበር ስቆጣ የነበረው። ምንድነው እየሰራችሁ ያላችሁት? ይቺ ልጅ ነገ ጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳን ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉኝ? ቢያንስ የሁላ ህዝብ የደከመበትን ነገር ለምንድነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከማለት ደረጃ እንደርሻለሁ። ከአንድ ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል ጫና አድርጌባቸው እናትና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። ሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና ያሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ካሁኑ የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን ሁላችንም የለፋንበት የደከምንበት ከለከለ ይባል። ሐቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከመ የለም በሷ ጉዳይ። በሐሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ቅብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘንኛ እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን ማስጠናት አለብን ልጆቻችንን፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረገ የሰው ፊት ስናይ ራሱ እያሳፈረን ደረጃ በቃ ሌላ ይሆነ። በግል ሀያታችን ላይ አላህ ይወፍቀን ያ አኺ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ